የዛሬው የፀጉር ቅባት ደግሞ ፀጉር ያሳድጋል፣ ፀጉር ያለሰልሳል፣ ፀጉር ያጠቁራል፣ እንዲሁም ደግሞ ፀጉር ያበዛል። እጅግ በጣም ቆንጆ የምትወዱት ከግንባራችሁ ለሸሸ ፀጉራችሁን ማብዛት ለምትፈልጉ እንዲሁም ደግሞ ፀጉራችሁን ለማጥቆር የምትፈልጉ ይሄንን ቅባት ተጠቀሙት። እጅግ በጣም ቆንጆ የሆነ በነገራችን ላይ ይሄን ቅባት ስትጠቀሙ ዛሬ ለሁለተኛ ጊዜ ነው ስሰራው። ከአሁን በፊት ሰርቼ ተጠቅሜዋለሁ። ለእናንተ ይዤላችሁ አልመጣሁም እንጂ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቅባት እጅግ በጣም ቆንጆ ፀጉር የሚያሳድግ፣ ፀጉር የሚያለሰልስ፣ ፀጉር የሚያበዛ የፀጉራችሁን ዘለላውን እጅግ በጣም ቆንጆ የሚያደርግ ስታዩት የፀጉራችሁ ዘለላ የሚያብረቀርቅ ጥቁር ያለ ፀጉር ይሰጣችኋል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ወደ አሰራሩ ስንሄድ በመጀመሪያ ቪዲዮውን ላይክ አድርጉ፣ ሸር አድርጉ። እንዲሁም ደግሞ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት የፀጉር ቅባት እንግዲህ ወደ አሰራሩ ስንሄድ እዚህ ጋር ፔርሲል ያለ ሮዝመሪ ወይም የጥብስ ቅጠል ናና እና አንዱ ቅጠል ደግሞ ጀርጅር ነው። ጀርጀር ቲክቶክ ላይ ሄዳችሁ ዮሐንስ ሽፈራው ሲናገር መስማት ትችላላችሁ ትክክለኛውን ስሙን። እና 4 ግብአት ነው ማለት ነው የምሰራላችሁ በ4 ግብአት። ይሄንን ጀርጅሩን አረቦች ብቻውን ራሱን ብቻውን እንትን ብለው ብቻውን አዘጋጅተው ይጠቀሙታል። በውህድ መልክም ይጠቀሙታል። እኔ ደግሞ ዛሬ ከግብአቶች ጋር ጨማምሬ አንድ ላይ ያሳያቸዋለሁ ማለት ነው። ከዛ እንደዚህ አድርገን 4ቱን ግብአት እንደዚህ እንፈጫዋለን። በደንብ ደቅቅ አድርገን ቅባት እንጨምርበታለን። ቅባት ስጨምር አይታችሁኛል። ኮኮናት ቅባት ትጨምሩበታላችሁ። ኮኮናት ቅባት የሌላችሁ ኦሊቭ ኦይል ቅባት፣ ኦሊቭ ኦይል የሌላችሁ ደግሞ ያገኛችሁትን የምትጠቀሙትን ቅባት ትጠቀማላችሁ፣ ትጨምሩበታላችሁ ማለት ነው። ከመፍጨታችሁ በፊት አንድ ላይ አድርጋችሁ ነው የምትፈጩት ቅባቱን። ከዛ እንደዚህ አድርጋችሁ ትፈጩታላችሁ እና እንደዚህ አድርገን እንፈጫዋለን ማለት ነው። ከዛ በፊት ግን ግብአቱን በደንብ አድርጋችሁ ታጥቡታላችሁ፣ አጥባችሁ ታደርቁታላችሁ ስላችሁ ውሃ ላዩ ላይ መኖር የለበትም፣ ውሃ መኖር የለበትም። ከዛ ከፈጨነው በኋላ እንግዲህ ውሃ እንጥዳለን። በፈላ ውሃ ላዩ ላይ አድርገን ነው ቅባታችንን የምናወጣው። እሳት ላይ አጣዱት። እሳት ላይ ስንጥደው ብዙ ጊዜ በውስጡ ያሉ ቪታሚኖች፣ ሚነራሎች ሊጠፉብን ስለሚችሉ እንደዚህ በእንፋሎቱ እንትን ብንለው ቅባታችን ብናወጣው የተሻለ ነው ብዬ አስባለሁ። እና ውሃ ከታች እያንተከተካችሁ እያፈላችሁ ላዩ ላይ በቃ አድርጋችሁ እንደዚህ ቅባታችሁን ማውጣት ትችላላችሁ ማለት ነው። ልክ ቅባቱ ሲወጣልን እንደዚህ ነው የሚለው። አያችሁት እንዴት እንደሚተከተክ በእንፋሎቱ ነው አሁን ይሄ። ከዛ ልክ ቅባቱ ሲወጣልን እንዴት ነው የሚሆን መሰላችሁ? ይሄ የፈጨነው ወደ ታች ዝቅጥ ብሎ ወደ ታች ቁጭልና ቅባታችንን ወደ ላይ ነው የሚወጣልን ማለት ነው። አያችሁት? ከዛ አውርጄ ደግሞ ልክ ይቀዝቅዝ ብላችሁ ስታወርዱት ደግሞ አውርዳችሁ ስታስቀምጡት ቅባቱ ወደ ላይ ቅባቱ ብቻ ይወጣና ይሄ ዝቃጩ ደግሞ ወደ ታች ይዘግጣል ማለት ነው። አያችሁት? እንደዚህ ነው የሚሆነው። አሁን እስከሚቀዘቅዝ ስለጠበቅኩት እንደዚህ ነው የሚሆነው ማለት ነው። እንግዲህ ቅባታችን እንደዚህ ወጥቶልናል። አሁን እናጠለዋለን ማለት ነው። ንጹህ በሆነ ጨርቅ ወይም በማጥለያ ዝርክራኪውን በማያወርድ ማጥለያ ታጠሉታላችሁ ማለት ነው። ንጹህ ጨርቅ አዘጋጅታችሁ እንደዚህ ነጭ የሆነ ጨርቅ ወይም ማንኛውም ንጹህ ጨርቅ ታዘጋጁና በሱ ታጠሉታላችሁ ማለት ነው። እንዴት እንደ ወፍራም እንደሆነ ቅባቱ ራሱ በጣም ውፍር ያለ ነው የሚሆነው። ድልድል ያለ ቅባት ታውቃላችሁ። የተልባ አይነት ዘይት ነው የሚሰጣችሁ እና ድልድል ያለ ውፍር ያለ ቅባት ነው የሚሰጣችሁ ማለት ነው። እንግዲህ እንደዚህ አድርገን እናጠለዋለን። እንደምታዩት እንዴት ቆንጆ መሰላችሁ። ፀጉራችሁን እንዴት እንደሚያጠርቁረው የፀጉራችሁን ዛላ እንዴት እንደሚያሳምረው እንደነገርኳችሁ እኔ ለሁለተኛ ጊዜ ስጠቀመው ነው። ከአሁን በፊትም ሰርቼ ተጠቅሜዋለሁ። ዩቲዩብ እንደዚህ ቪዲዮ አልሰራሁበትም እንጂ ራሴ ሰርቼ ለብቻው ተጠቅሜዋለሁ ማለት ነው። እዚህ የሆነች ሴትዮ አለች። ብዙ ጊዜ ይሄንን እንትኑን ጀርጅር ነው ምንድን ነው የሚባለውን ቅጠሉ ብዙ ስሙን አላውቀውም እና እሱን
ለብቻው አድርጋ በውህድ መልክም ትቀባዋለች፣ ቅባት ሰርታም ትጠቀመዋለች። እና ፀጉሯ በጣም ጥቁር ያለ ነው። እንግዲህ አረቦች ታውቃላችሁ ሽበት በጣም ነው የሚወጣባቸው ብዙ ጊዜ። እሷ ግን ይሄንን ስለምትቀባ ብዙ ጊዜ ፀጉሯ ሽበት አይታይባትም እና ይገርመኛል። እና በጣም ቆንጆ ነው። ፀጉሯ ጥቁር ያለ ነው። እኔም ካሁን በፊት ሰርቼ ተጠቅሜዋለሁ። በጣም ያለሰልሳል። ፀጉራችሁ በተለይ ፀጉራችሁ ድርቅ ለሚልባችሁ ይሄንን ብትጠቀሙት ፀጉራችሁን ሻይን ልስልስ ነው የሚያደርግላችሁ። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። ከዛ እንደዚህ ካዘጋጀሁት በኋላ ወደ ቅባት መቀበያዬ እጨምራለሁ ማለት ነው። ከዛ ደግሞ እየተቀባው አሳያችኋለሁ። እጅግ በጣም ቆንጆ ነው። ደግሞ ይሄንን ጀመርሽ እንዳትሉኝ ፔርስሊ ወይም በአረበኛው ምንድን ነው በድሮኖስ ነው የሚባለው። እሱ ብዙ ጊዜ የምጠቀመው ነገር ነው። እኔ ከውህድ ጋር እጠቀመዋለሁ። ያው ለእናንተ ይዤላችሁ አልመጣም እንጂ ከውህድ ጋር ብዙ ጊዜ እየጨመርኩ እኔ እጠቀማለሁ ፀጉሬን ከመታጠቤ በፊት። እና በቅባት መልክ ደግሞ እንደዚህ ተደርጎ ለቅባትነት ያገለግላል ማለት ነው። ናናም ለፀጉራችን እንግዲህ በጣም ቆንጆ ነው። ሮዝመሪም የምታውቁት ነው። ፀጉር ለማሳደግ ፀጉር ለማብዛት የታወቀ ነው። እንደዚህ አድርጋችሁ ስሩና ሞክሩት። በጣም አሪፍ ነው ቤተሰቦች። ከዛ ፀጉሬን እየተቀባው አሳያችሁልሁ ማለት ነው። እንግዲህ ፀጉሬ እንደምታዩት ጠቁሯል። እንደውም የሆነ ቀለም ተቀብቻው ነው እንጂ ፀጉሬ እንደዚህ አልነበረም። በጣም ጥቁር ነው ያለው። ቀለም ስላችሁ የተገዛ ቀለም አይደለም የተቀባሁት፣ በቤቴ ራሴ አዘጋጅቼ ነው የተቀባሁት። እና ቤተሰቦች እንደዚህ አድርገን እንቀባለን ማለት ነው። ውስጡን ፀጉራችሁን ሙሉ ፀጉራችሁን ትቀቡታላችሁ። ማሳጅ እያደረጋችሁ ትቀቡታላችሁ ማለት ነው። እንደዚህ አድርገን እንቀባለን። ፀጉሬም እያደገ ነው። ያው እኔ ፀጉሬ ከስሩ ስለምቆርጠው ነው እንጂ በእውነት ወደ ኋላ ተመልሳችሁ የበፊቱን ፀጉሬን ብታዩት በጣም ረጅም ነበር። ለምን እንደው አላውቅም። እኔ ፀጉር መቁረጥ እወዳለሁ። ፀጉር መላጨት፣ ፀጉር መቁረጥ በጣም ነው የምወደው። እውነት ፀጉሬን ስንት ጊዜ እንደተላጨው ብነግራችሁ አታምኑም። እዚህ አረብ ሀገር ከመጣሁ እንኳን ስንቴ እንደተላጨሁት። እና ለዛ ነው ስለምቆርጠው ስለምላጨው ነው እንጂ ፀጉሬ ዝም ብዬ እየተንከባከቡ ባሳድገው በጣም ረጅም ነው የሚሆነው። እና ፀጉር ያድጋል እላችሁ ፈልጌ ነው። ከተንከባከባችሁት በስርዓት ከጠበቃችሁት ፀጉር ያድጋል። የማያድግ ፀጉር የለም። ያው ፀጉር የማንኛውም ፀጉር እድገቱን አያቆምም። እንደ ሰው ልጅ እንደ ቁመት አይደለም። እስከ ህይወታችን እስከሚያልፍ ድረስ ፀጉራችን እድገቱን አያቆምም ይባላል። እና ፀጉር ያድጋል ከተንከባከቡት። ዋናው ትዕግስት ነው። ትዕግስት ካለን ፀጉራችን ያድጋል። እና እንደዚህ እያደረጋችሁ ተንከባከቡት ቤተሰቦችን። በሚቀጥለው ደግሞ በጣም ቆንጆ የሆነ ቅባት አዘጋጀላችኋለሁ። ለፀጉራችሁ፣ ለእድገቱ፣ ለብዛቱ፣ ለሁሉም ነገር የሚሆን ቆንጆ ግብአት ይዤላችሁ እመጣለሁ ማለት ነው። እንግዲህ እንደዚህ አድርገን ፀጉራችን እየተቀባን ማሳጅ እናደርጋለን። ማሳጅ አድርገን ከዛ የምንፈልገውን አይነት ሹሩባ እንሰራዋለን ማለት ነው። እኔ እንግዲህ በአብዛኛው ጊዜ የሚመቸኝ ሹሩባ ስራ ምንድነው መሰላችሁ? ቁጥርጥር መስራት በጣም ነው ደስ የሚለኝ። ያው ስራውም ቀለል ያለ ስለሆነ ስለሚመቸኝ ቁጥርጥር ነው መስራት ደስ የሚለኝ ማለት ነው። እና እንደዚህ እያደረጋችሁ ትቀባላችሁ፣ ማሳጅ ታደርጉታላችሁ። ያው ፀጉራችንን ስንቀባ እንደውም ቅባት ስንቀባ ሞቅ እያደረጋችሁ ቅባቱን ከመቀባታችሁ በፊት ሞቅ ታደርጉና ፀጉራችሁን ብትቀቡት ለፀጉራችሁ ለእድገቱ አሪፍ ነው። ይሄ የፀጉራችሁን ስር የሞቀው ቅባት ሲያገኘው የደም ዝውውራችሁ ይፋጠናል። የደም ዝውውራችሁ ደግሞ እንዲፋጠን ሲያደርገው የፀጉራችሁ እድገት ይጨምራል ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። ይሄንን ሰርታችሁ ተጠቀሙትና እስኪ ኮመንት አስቀምጡ፣ ሀሳብ አስተያየታችሁን አስቀምጡ እላችኋለሁ። ምናልባት ግር ሊላችሁ ይችላል ዛሬ የሰራሁት ቅባት እንዴ ደግሞ ፔርስሊ ደግሞ ይሄ ጀርጀር ደግሞ ቅባት ይሆናል እንዴ እንዳትሉ፣ በእርግጠኝነት ቅባት ይጠቀሙበታል፣ ይሰሩበታል። እኔም ደግሞ ሰርቼ ተጠቅሜ ያየሁት ነገር ነውና ፀጉር በጣም ነው የሚያጠቁረው።
ፀጉር በጣም ነው የሚያለሰልሰው። በውህድ መልኩ ራሱ ብትጠቀሙት ከውህድ ጋር እየጨመራችሁ ፀጉራችሁን በጣም ነው የሚያጠቁረው፣ በጣም ነው የሚያለሰልሰው። በተለይ ብዙ ፀጉር ላላችሁ፣ ፀጉራችሁ ጫፉ እየተያያዘ ላስቸገራችሁ ይህንን ቅባት ተጠቅማችሁ ሰርታችሁ ትጠቀሙት። ፀጉራችሁ በጣም ለስለስ ያለና ያማረ ፀጉር ነው የሚሰጣችሁ ማለት ነው። እንግዲህ እንደዚህ አድርጌ ከተቀባሁት በኋላ ማሳጅ ፀጉሬን ካደረግኩ በኋላ ያው ቁጥርጥር ነው የሰራሁት። ቁጥርጥር ወፈር ወፈር ባለ መልኩ ሰራዋለሁ። ከዛ በኋላ ተወዋለሁ ማለት ነው። ቤተሰቦች እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ስለምትከታተሉኝ ሀሳብ አስተያየታችሁን ስለምትሰጡኝ በጣም ነው የማመሰግነው። ሰላም ሁኑ።